የምጣዱ ሳይደርቅ የእንቅቡ ተንጣጣ ይላል የሀገራችን ሰውና እንግዲህ ዛሬ አብርሃም እንግዲህ ብጣሽ ወረቀት እንግዲህ ለጓደኞቹ ማን ነው ይሄ ስሙ እኔ አላውቀውም አልቦየም የረከሰ ገላ ምን ይላል አለ የረከሰ ሰው ርካሽ ነውና አንዳንድ ጊዜ ስንት ብር እየከፈሉሽ ነው እንደዚህ የሚጫወቱብሽ እቃቃ ጨዋታ የሚጫወቱብሽ ምሳ ስለሚያበሉሽ ነው ሜሬንዳ ስለሚገዘሉሽ ነው ምን አለበት እኛስ ቢሆን 10 ሺህ ብር ካፍለንሽ ማለት ነው ምን አለ ከቻናላችን ዘንድ መተሻ አንዳንዴ ብትሰሪልን ደመቁ ማለት ነው ከረከሻ አይቀርብ ብዬ ነው እና እግሩ አርጥብ ነው ተብሏል ይላሉ በጎቹ ደግሞ እግሩ አርጥብ ነው ተብሏል በቃ በጣም መድኃኒት ይዛ ነው አትይም እንዴ ዝም ብለሽ መድኃኒቷን ይዛ ነው እየዞረች ያለችው ብትይ እኮ ሁሉም ይሰማሻል ጠንቅቀን እናውቃለን እኛ ስለ ቡታጀራች ዩቱበሮች ጠንቅቀን ሁሉን ነገር ልቅም ድቅቅ አድርገን እናውቃለን ማለት ነው እኛ በዚህ የምንሸወድ ሰዎች አይደለንም ችግር የለም እነሱ ሂደዋል ሊዝናኑ አብርሃምና ሄርሜልዬ ሊዝናኑ ሂደዋል ማለት ነው አንቺ ደግሞ ዝም ብለሽ ያሚያም እየመጣ እንደ ሽንጥ ጨርቅ እንደ ወደቀ ልብስ ሲጫወትብሽ እየተቀበልሽ ዝም ብለሽ ትጃጃያለሽ ማለት ነው ይሄን ልብስ ደግሞ ስንት ጊዜ ለብሰሽ ነው የምትሰሪበት ቪዲዮ አይደብርሽም እንዴ አንቺ ስንት ጊዜ ወለድሽ በቃ ደም ፈሰሰሽ አንቺ እንግደ ልጅ ሆንሽ እንግደ ልጅ እኮ ናት እሷ እራሱ ይችን ሹጥሃ ጠጥታ ያደገች ማለት ነው በዛም በቲክታክ ይሰርቧታል በዩቱብ ይሰርቧታል ምን አይነት ቀሽም መሰለቻችሁ ስለዚህ አሁን ላይ ውድቅ ነሽ አንቺ ውድቅ ነሽ ማለት ነው ውድቅ ታውቂያለሽ ወድቀሻል በቃ 4 ነጥብ ማርም ሲበዛ እኮ ያስጠላል እህቶቼ የእውነት ማር ራሱ ሲበዛ በጣም ያስጠላል ሰላም እንዴት ናችሁ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ ሰላም ለሀገራችን ሰላም ለህዝባችን እያልኩኝ እንግዲህ መጥቻለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖችም ሰላም ብያለሁኝ ባለማተቦቹ እንዴት ናችሁልኝ እያልኩኝ እንግዲህ ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ በኮሜንት እኔም እየተከታተልኳችሁ እያየሁ ነው በጎቹ አንቺን በቢላ ነበር አንቺን እንደዚህ ማሳገድ ነበር አንቺን እያሉ እንግዲህ ብዙ ጊዜ እያለቀለቁ ይገኛሉ ማለት ነው ሺህ ጊዜ የሰው ምቀኛ ዙሪያውን አጥር ቢያጥር አላህ ያለው ነው እንጂ የሚሆነው ሰው ባለው አይሆንም እኛ ደግሞ ለፍተን የምንበላ ሰዎች ነን አፋኔ ለፍቼ ነው የምበላው እንደነሱ እንደደመቁ እንደ ዘርማንዝሯ እያጭበረበርኩኝ ወይ እያመጣሁኝ የምበላ ሰው አይደለሁም ማለት ነው ይሄንን ግዴታ ማወቅ አለባችሁ ማለት ነው በጎችዬ የበግ ስብስቦች የበግ ጥርቅሞች ማለት ነው እናንተ ባላችሁኝ እናንተ በነዳችሁኝ አይደለም ብሄደው እና እናንተ በጠራችሁኝ እናንተ ባላችሁኝ አይደለም የምሄደው አልቦየም እንግዲህ ዱካም ማለት እንግዲህ ከአዲስ አበባ የወጣች ናትና ምርጥ ከተማ ናት ሰዎች ሁሉ የሚዝናኑባት በአዳማ በኩል ማለት ነው ሰዎች ሁሉ ምርጥ ከተማ ማለት ነው እና ከዛ ነው እንግዲህ አብርሃምና ሄርሜላ የሄዱት ማለት ነው በጣም ደስ ይላል ሄርሜልዬ የሚዲያው ድምቀት ንግስት ነሽ አንቺ የሴቶች በላይ ንግስት ብዬሻለሁ የሴቶች በላይ ንግስት የሴቶች አለቃ ብዬሻለሁ እና በጣም ጀግና ሴት ነሽ ከ2000 ወይንም ከ1000 በግ በላይ ከ1000 በግ ወይንም ደግሞ 2000 በግ እንበላቸው ከነዛ ውስጥ መሃል ገብተሽ ልታሳብጃቸው ያልሽው አንቺ ጀግናይቱ ነሽ አልቦይም ደግሞ ተወዳጅ የሆንሽው ደግሞ አሁን ላይ በትንሽ ጊዜ ውስጥ አንቺ ነሽ በጣም ጀግና ሴት በጣም እኔ እንጃ እኔ አላውቅም ስማርት ብዬሻለሁ ለማንኛውም ስማርት ቆንጅዬ የኔ ቆንጆ የኔ ማር የሚዲያው ድምቀት የሚዲያው ጨረቃ የሚዲያዎች ኮከብ ብዬሻለሁ እና በጎቹ ወደ ገደል ገቡ ይኸው አይተናቸው ወደ ገደል ገቡ ታው እንኳን ሲሏቸው መቼ ይሰማሉ ያልን እንግዲህ እንጎናጸፋለን ማለት ነው በጎችዬ እንግዲህ ማረም ሲበዛ ያስጠላል እውነት ለመናገር ታው ብያችሁ ነበረ እንግዲህ አልተሳካላችሁ ውድቅ ናችሁ አሁን ላይ ደመቁ በቃ ላለመረሳት ነው የምትጋጋጨው አንቺ ላለመረሳት ነው እንጂ ለሌላ ነገር አይደለም ኮንትራክሽን ጨርሰሻል እሱ በጣሪቅሽ አርፈሽ እንግዲህ ተቀመጭ ማለት ነው እረፍ ብለሽ መቀመጥ አለብሽ ማለት ነው እና ደግሞ ልጁን ለማየት ምናምን ብጣሽ ወረቀት ደግሞ ተልኮላታል አብርሃም ልኮላት ያንን እያነበበ ምናምን ለምን አላዞርሽም ወደዚህ ወደ ካሜራ ለምን እንድታይ አላደረግሽው
ግዴታ ወደ አንቺ ፊት ማድረግ እኮ የለብሽም፣ አይጠበቅብሽም። መጫወቻ ማለት ነው። ያም ሁሉም ሰው እየመጣ እኮ ነው የሚጫወትብሽ። ስንት ነው የሚከፍልሽ? የአረብ ሀገር ሴቶችን እንቅጭ አድርገሽ በላሽ፣ ሰራሽላቸው። እውነትም አቤላ፣ ስለ አቤላ ደግሞ አንዳንድ ነገር በላችሁ። በጣም ጀግና፣ በጣም ስማርት የሆንክ ነህ አቤላ። በጣም ጀግና፣ በጎቹን የማይፈራ ለበጎቹ የማይለማመጥ በቃ እሱ ስራና ስራውን ብቻ የሚያካሄድ በጣም እኔ ሳላደንቅህ አላልፍም አቤላ። በጣም ጀግና ነህ። አዎ ስማርት ወንድም ማለት እንደዚህ ነው። ወንድሙ ሊጎዳ የማይፈልግ ወንድሙ ሀቁን እንዲወጣለት በቃ የሚናገር ወንድ አቤላ ነው ያየሁት ማለት ነው። ሌሎቹ ዝም ብለው ሸለመጥማጥ ናቸው። ከዚህ ከዛ ነው የሚረግጡት እንደወጥ ማለት ነው። በቃ ወጥ እንደረገጠ ሰው ከዚህ ከዛ ከዚህ ከዛ። አቤላ ግን በጣም ጀግና ነው። ምክንያቱም በቃ አብርሃም እንዳይጎዳ የሚፈልግ ጀግና ወንድም ነው እና እኔም እንደዚህ አይነት ወንድም ቢሰጠኝ ደስ ይለኛል። እውነቴን ነው የምነግራችሁ፣ ለሀቅ የቆመ ማለት ነው። ምክንያቱም በቃ አንተ ከምትከበርበት ቦታ አንቺ ሄርሜላና አብርሃም በአንድ ላይ እንዲሰሩለት ይፈልጋል። ጀግና የኔ አባት እንደዚህ ነው። እኔም ይህን የፈለግኩትና በጎቹ ደግሞ እንግዲህ በጊቱ እንትን ስላለችባቸው በጊቱ ትልቋ በግ ስለቀረ ሰሞኑን የለችም። በጓ ወዴት እንደሄደች አናቅም። ወዴት አንጠልጥለው እንደወሰዷት የምናውቀው ነገር የለንም። ጨንቋቸው እንግዲህ ወዴት ሄደው ይተንፍሱ? ትክታክ ላይ ሄደው ይተንፍሱ። እንግዲህ እነ ሸዊት፣ እነዚህ ጥንቦች፣ እነዚህ ቆሻሾቹ እንግዲህ ወዴት ሄደው እንደሚተነፍሱ አናቅም። ይቺ አሲያ ስዘጋባቸው እንግዲህ ወዴት ሄደው እንደሚተነፍሱ አይታወቅም ማለት ነው። እነዚህ እንደ ጎማ እኮ ናቸው፣ አላማ የሌላቸው። አንዷ ደግሞ ትክታክ ላይ ምን አለች? አብርሃምን አሲድ ደፋበት ነበረ። ቆሻሻ ማን አሲድ ተደፍቶበት ማን ይቀራል ብለሽ ነው? ትቀምሻለሽ እንጂ አቸው ርካሽ የረካሽ እኔ ብለው ርካሽ ሁለቴ ነው በነገራችሁ አፋን እዚህ ጋር እና በጣም ነው እኮ የምትደብሩት። የምር አላማ የሌላችሁ አላማ ቢሶች። እንዴ ምን አገባችሁ? ስለደመቁ ምን ጥልቅ አረጋችሁ? ደመቁ ለምን አራት? እስኪ ዘቅዝቄ ነው ማመጣት ዛሬ ደፍቼ ባፏ። ምንም የምታመጡት ነገር የላችሁም። ደፍቼ አልኳችሁ፣ ዘቅዝቄ ደፍቼ ነው ማመጣት ዛሬ። ይችን ርካሽ ማለት ነው። በገዛ እጇ እኮ ነው የምትሰደበው። ይቺ ልቅምቅም ውሻ በገዛ እጇ እኮ ነው እንድንሰርባት የምታደርገን እኮ። እንዴ በገዛ እጇ የረከሰኝ ስለሆነች እኮ ነው፣ ውሻ ስለሆነች እኮ ነው። ማንም አይፈልጋትም እኮ እሷን። ሚዲያው ራሱ አክትፍ ብሏታል እኮ። የምር ሚዲያው ራሱ ጣልቷታል በቃ። ስለዚህ እናንተ ለምንድን ነው እንደዚህ የምትሆኑት? ለምን ታብዳላችሁ አብራችሁ? ምን አገባችሁ? አብርሃም ታደሰ ከፈለገው ሰው ጋር መስራት ይችላል። ከፈለገው ሰው ጋር መሄድ ይችላል፣ መብቱ ነው። ግማሹ ብር ተከፍሎት ነው ይላሉ። ምን አገባችሁ? እንኳን ተከፈለው፣ እንኳንም አገኘ፣ እንኳንም በላ። የሚለፋው እኮ ሊበላ ሊያገኝ እኮ ነው። አልሰረቅም እኮ ሰርቶ ነው እኮ የሚያመጣው። ወፈረ እንዲህ ያለ ምን አገባችሁ? ድብን ከሄርሜልዬና ጋር ከሄርሜልዬ ጋር ብቻ ነው ካሁን በኋላ እንግዲህ ባህልነቱም የእሷና የእሷ ብቻ ነው። የሚዲዋ ንግስት፣ የሚዲዋ ጨረቃ ብዬሻለሁ። ሄርሜልዬ በርቺ፣ ወደፊት ነው እንጂ ወደኋላ የለም። ይቺ መድኃኒታም ትቀላውጥ መንደር ለመንደር በጎቿን ትብላ። እንግዲህ እየተከፈላት ነው። በነገራችን ላይ እኮ ዛሬ በከለቤት ስሪ፣ ዛሬ በከለቤት ስሪ የተባለ ትእዛዝ እየተሰጣት በጀዋል ነው የምትሽከረከረው እኮ እሷ እኮ ለቪዲዮ እኮ ነው የሚፈልጓት። 5,000 ሰጧታል። 5,000 2,000 ከአንዱ ቤት 2,000 ብር ትሰራለች። ከአንዱ ቤት 2,000 ብር ትሰራለች። ይለቀቃል ቻናሉ ማለት ነው። ምክንያቱም ቻናል ማንቀሻቀሻቸው ደመቁ ናት። ከዛም በላይ ይርገጧታል። እንደወጥ ወታ አባቷ እርገጧት። የምር እርገጧት። ይችን መጠቀሚያ ነው ማድረግ ያለባቸው። ትክክል። እናንተ ጠንካራ ናቸው። አሁን ላይ ጉታጀራ ሙሉ ጉታጀሮች እንግዲህ አብርሃም ወንድሞቹን በሙሉ እንዳለ ዩቱበር አድርጓል። መሻአላ በጣም ጀግና ነህ። አዎ እነዚህ ወጣቶች አሁን ላይ ስራ የለም፣ ተምረው ስራ የለም፣ ዝም ብለው ቦዝነው እነዚህ ተሚጠፍሻቸው ምናምን በቃ እንደዚህ እፍ ከሚሉ ይሻላል። ዩቱባቸውን እየሰሩ ጽድት ብለው ዩቱብ ላይ ቀርበው ምናምን ነገር ዩቱብ እየከፈላችሁ ታዋቂ ሆነው እናቴ በግ አፍርተው ቢላክላችሁ ይሻላል። እንደደመቁ እንዴ ደመቁን አታያትም እንዴ? እደግ እደግ ብለን ያሳደግነው ገጋ ዘንበል ዘንበል ላለ እኛ ነው ሊወጋ ይባላል። ስለዚህ ደመቁ አሁን ላይ እያደረገች ያለችው ነገር እየተጋጋጠች ነው። በጣም እየተጋጋጠች እየተሳደበኝ ምን እያለኝ በቃ እየተበጠረቀኝ ምናምን። ልጁም ተመለሰ።
በባለፈው ትክታክ ላይ እንትን ዩቱብ ላይ ስትሰራ ብቅ አድርጋ ድንገት ብቅ አድርጋ በቃ መልሽ ተብላ መለሰ ልጁን ማለት ነው። መለሰች እኮ እንዴ! የሰው ልጅ ዋዛ ነው እንዴ? ሰው ልጅ ከአንድ ቀን ከሁለት ቀን በላይ እንዴ! ለ10 ቀን እኮ 10 ሺህ ብር ከፍላ እኮ ነው በቀኖቹ የሰው ልጅ። ስለዚህ ደመቁ አልወለደችም። ኔበር የለም እኮ ልጅ ዝም ብላ እኮ ነው ልጅ ነው የሚያገናኘን ምናምን። ውይ ልጁን ለዛ ነዋ እንደዚህ የሆነው አብርሃም ለዛ ነዋ ምናምን። ቦቴ አፍ ነሽ በእውነት ቦቴ አፍ የሆንሽ ቦቴ አፍ ነገር